ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እግዚአብሔር ሰላምታ ባላችሁበት ቦታ ሁሉ ድረሳችሁ። እንግዲህ በመጀመሪያ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ልደት በዓል በሰላም አደረሳችሁ አደረሰን። እኔ ደግሞ ዛሬ ሰኞ ሌሊት ለማክሰኞ አጥቢያ ማለት ነው። እንግዲህ በዚህ መልኩ ሌሊት እንጀራዬን እየጋገርኩ ነው ማለት ነው። በነገራችን ላይ እኔ ደግሞ እዚህ ጥቅልል ብሏል። እኔን ጥሎኝ ሄደ። ጠብቅሻለሁ እያለ በዛ ጥፍት ብሏል። ደግሞ እዛን እንደዚሁ ዝርክክ እያለ ቤቱ እኔ እንጀራዬን መጋገር ጀመርኩ ማለት ነው። በነገራችን ላይ እንትን ቀን ያው እንትኑ ኤሌክትሪኩ ፓወር ስለሌለው ለዛ ነው ሌሊት የምጋገረው። በነገራችን ላይ ማክሰኞ ሌሊትም መጋገር ይችል ነበር። ያው ግን እኔ አይመቸኝም ብዬ ከዛን ሰኞ ሌሊት አደረኩ ማለት ነው። ዛሬ ማክሰኞ ቀን ደግሞ አንድ ጎረቤቴ በሰፊ ድግስ ይደግሳሉ። እንትን ገና ዕለት ማለት ነው። እንግዲህ ለቅዱስ ገብርኤል ዝክር ስራ አግዛኝ ነበረና እኔም ዛሬ ላግዛት ብዬ ነው ማለት ነው። እዛ ስራ እንዳይደራረብ ከኔ ጋራ ብዬ እንጀራዬን ከስራ ወጣው ማለት ነው። ግን እማቤቴን በቃ ታውቃላችሁ እንትን ነው ሌሊቱ ራሱ ሆኖ ምንም ፓወር የለውም። እየከደንኩ እያሞኩ ነበረ ስጋግር የነበረው ማለት ነው። እናንተ በመቆም ምክንያት ማለት ነው ሆዴ ራሱ ተነፍቶ ማለት ነው። ለካ ኩላሊት የሚባለው ህመም እሱ ነው እንዴ ነው ያልኩት እግዚአብሔርን። በእርግጥ ትንሽ ለጡ በስቷል። ያው ጎረቤትም ስላለ በዓል ስለሆነ ታውቃላችሁ የኢትዮጵያ በዓሉን ተውና ባዘቦት ቀን እንኳን ራሱ ሰው ከመንገድ ላይ ሲያልፍ እንዴት ዋላችሁ ብሎ ሲል ኖ ግባ ቡና ጠጥተህ ትሄዳለህ ይባል የለ። በዓል ሲደርስ ደግሞ ገብቶ ጠጥቶ በልቶ ስለሚሄድ እንግዲህ ቅድመ ጥንቃቄ ነው እላቸዋለሁ። በነገራችን ላይ አሁን ሪካርድ እያደረኩ ያለው በጣም ጠዋት ነው። ለዛ ነው ድምጼ እንደዛ የሆነው ማለት ነው። ለድምጼ ይቅርታ ጠይቃለሁ። ሌላው ደግሞ ምንድነው መሳላችሁ ይሄን ሰሞን ምንም ቪዲዮ መልቀቅ አልተመቸኝም። እናንተ በፈጣሪ ያለ ምንም አልመቻችን ያለኝ ማለት ነው። እንግዲህ እግዚአብሔር ካለ ካሁን በኋላ በየቀኑ የምለቅ ይሆናል። እናንተም ደግሞ እየገባችሁ ቪዲዮን ይውልኝ። እስከ ዛሬም ደግሞ ከኔ ጋር የነበራችሁ ቪዲዮን የምትመለከቱልኝ ሰብስክራይብ እያደረጋችሁ ላይ እያደረጋችሁ የምታበረታቱኝ እማቤቴን እግዚአብሔር ምስክሬ ነው። እግዚአብሔር ይስጣችሁ፣ እግዚአብሔር አክብራችሁ የእረፍት እንጀራ ይስጣችሁ እላለሁ። ያው እኔም በነገራችን ላይ ስጓጓ የነበረ በዓል ነው። ከረጅም ዓመት በኋላ የገና በዓል ማለት ከእንቁጣጣሽ ጀምሬ ማለት ነው። ከረጅም ዓመት በኋላ ነው ከልጆችና ከባለቤቴ በራሴ ቤት እያሳለፍኩ ያለው ስሜቱን ልነግራችሁ አልችልም። ምንም ብታደርጉ እንኳን አይደክማችሁም ማለት ነው እግዚአብሔርን እና ሌሊት በጣም 7 ሰዓት ነው እንደዚህ ነው የተኛሁት። የሚገርማችሁ ነገር ማለት ነው። ግን ስንት ሰዓት ነው የጀመርኩት? 3 ሰዓት ተኩል እንደዚህ ነበር የጀመርኩት። ምንም እልፍ አልልም ነው ያለኝ እግዚአብሔርን። ቀን ቢሆን ደግሞ አስቡት ምንም ነገር ፓወር የለም። መጀመሪያ የተከራየ ምጣድ ላይ መሬት ላይ ልጋግር ነበረ ሳስበው ለካ የጎረቤቴን ስራ ስለማግዛት አይመቸኝም ብዬ ሀሳቤን ቀየርኩ ማለት ነው። ልጡ ከተቀጠነ በኋላ ምን ቀጠሮ አዛዘኝ ብዬ ብድግ አልኩበት እላችኋለሁ። ማን እንደ ራስ ቤት እናንተ በፈለጋችሁ ሰዓት ተነስታችሁ የፈለጋችሁን ነገር ታደርጋላችሁ ማለት ነው። እና እኔ ዛሬ ውሎዬ ደግሞ ከላሚጧ ጋር ወዲህ ሲል ወዳ ሲል ውልና ይኸው ማታ ደግሞ በዚህ መልኩ በነገራችን ላይ ልጡን ጨረስኩት። ይኸው ትንሽ ነው የቀረኝ ማለት ነው። ከዛ ልጤን የሚያልቅ ራሱ አልመሰለኝም ሲጀምር ማለት ነው። ግን ማለቁ አይቀርም አለቀ። በዚህ መልኩ ስጋግር ቆየውና የጋገርኩትን ደግሞ ከዳድኜ ሸፋፍኜ የት እንዳደርኩም አላውቅም። እናንተ ከተኛው በኋላ ማለት ነው። ስላሴ ስም እግዚአብሔር በጣም ነበር የደቀቅኩት ማለት ነው። ብቻ ተመስገን ነው ዋና ጤና። ሁሉም ነገር ትርፍ ነው። ጤና ካለ በቃ ሁሉም ነገር አለ ነውና ዋናው ነገር
ለበዓሉ በሰላም መድረሳችን ነው፣ ሁላችንም ማለት ነው። እኔ ብቻ ሳልሆን ሁላችንም እናንተንም እንኳን አደረሳችሁ። በስደት ሀገር ያላችሁ እግዚአብሔር አምላክ ለሀገራችሁ ያብቃችሁ። ያሰባችሁት ሁሉ ተሳክቶ ለሀገራችሁ ያብቃችሁ። እመቤቴ ያው እንደኔ ነው የሚመስለኝ። ገባችሁ አይደለም? እኔም እዛ ሆኜ ብዙ ነገር ሳስብ የነበረውና እንደኔ ስለሚመስለኝ እመቤቴ በሰላም ለሀገራችሁ ያብቃችሁ። የምትፈልጉትን እንጀራ ይስጣችሁ እግዚአብሔር። እውነቴን ነው የምላችሁ። በቃ እኔ እግዚአብሔር ምን እንደሚሰማ ልነግራችሁ አልችልም። አሁን ዛሬ ላይ ማለት ነው በቤቴ ሆኜ በራሴ ነገር ኑሮ በቃ ሳቅድ የነበረው ህይወት ስኖር በቃ እናንተ ምስጋና ብቻ አይገልጸውም ስሜቱም ማለት ነው። ያ ውስጥ እየኖረ ያለው ብቻ ነው የሚረዳው። እና እግዚአብሔር አምላክ ለሀገራችሁ ያብቃችሁ፣ የእረፍት እንጀራ ይስጣችሁ። በደንብ ጸሎት አድርጉ። በነገራችን ላይ እመቤቴ ያው እና አንዳንዴ እኮ እኛ የምንፈልገው አይሆንም። ገባችሁ? እሱ የፈቀደልን ነው ማለት ነው። ይሄን ሁሉ እንጀራ ጋገርኩ እመቤቴ ፈጣሪ አለ። መሶቢ ደግሞ ታጋደለብኝ ማለት ነው። ምላሴን በዚህ መልኩ መለስ መለስ አደረኩና አሁን በዳንቴል ሽፍን አደርገዋለሁ እንዳይደርቅ ማለት ነው። ከዛን ክዳኑን ክድን ጉንፋኑ ምንም አልጠፋ ብሎ አስቸግሯል እመቤቴ። ከዛም በዚህ መልኩ ዙሪያውን ሽፍን ካደረኩ በኋላ ክዳኑን ከድነዋለሁ። በስተመጨረሻ ጨረስኩ። አለቀ በቃ ያው ጨረስኩ። እንጀራው ተመስገን። ከዛ ነው ልተኛ እንዴት እንደተቻኮልኩ እዚህ ጋር ቲቪውን ቶሎ አጠፋው አልኩ። እዚህ ጋር ደግሞ ራሴን በራሴ አስገም ልክ ወደዚህ መብራት አጠፋለሁ ብዬ ሲል ለካ ቡና አፍልቼ ነበረና ስኳር ላይ ስኳርን ቂሜ አላለፍኩም። ከዛ መብራቴን አጥፍቼ ወደ መኝታ ሄድኩ። በሉ በቃ ደህና ደሩ።